ጤና ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ተባብረን ኢሳያስን ካስወገድን ሁሉም ቀላል ይሆናል። በቀይ ባህር ዳርቻ የሚንቀሳቀሰው ጦር ጥብቅ መልእክት አስተላለፈ። ኢሳያስን ከማስወገድ በታች ያለ ድል ስኬት አይደለም ያለው ድርጅቱ የኤርትራን አገዛዝ ለማስወገድ የሚፈለግ ሁሉ ይከተለኝ ሲልም የአጋርነት ጥሪ አቅርቧል። ከ4 ኪሎ ጋር ስላለው ግንኙነትም አዲስ መረጃ አውጥቷል። በዝርዝር የምንመለስበት ይሆናል። አልቀበልም ድርጅቱ ከሰሞኑ ታዋቂ ቲክቶከሮች በተለያዩ የተፈናቃይ መጠለያ ጣቢያዎች ያደረጓቸው ጉብኝቶችን ተከትሎ ጉዳዩ ትልቅ መነጋገሪያ ሆኗል። ከዚሁ ጋር ተያይዞም ሌሎች በርከት ያሉ አነጋጋሪ መረጃዎች እየተሰሙ ሲሆን አግማስ ኢትዮጵያ የተሰኘው በጎ አድራጎት ድርጅት በቲክቶክ የተሰበሰበ ገንዘብ እንደማይቀበል ማስታወቁ በርካቶችን አስገርሟል። ትኩሳቱ ምንጭ የሆኑት ዕውቁ ባለሀብት ወርቁ አይተነው ደግሞ ድምፃቸውን አሰምተዋል። እዚሁ ጋር በተያያዘ ድርጅቱ መግለጫና ማን ምን አለ የሚለውን በጥንቅራችን አካተናል፣ ትሰሙታላችሁ። እስከ ፍጻሜው አብራችሁን ቆዩ። በመጀመሪያም አግማስ ኢትዮጵያ የተሰኘው በጎ አድራጊ ድርጅት በቲክቶክ የተሰበሰበ ገንዘብ እንደማይቀበል አስታወቀ። ከፖለቲካ ከዘርና ሃይማኖት የጸዳ ገለልተኛ ሆኖ እንደሚሰራ የጠቀሰው ድርጅቱ ምንም አይነት የፖለቲካም ይሁን ሌላ ዓላማ ካለው ግለሰብ ይሁን ድርጅት ድጋፍን የማይቀበል መሆኑንም ለማረጋገጥ እንወዳለን ሲል ከሰሞኑ በከባድ ችግር ላይ ለሚገኙ ተፈናቃይ ወገኖች የተሰበሰበውን ገንዘብ ላለመቀበል እምቢታውን ገልጿል። አግማስ ኢትዮጵያ በጎ አድራጎት ድርጅት ከኢፌዴሪ ሲቪክ ማህበራት ድርጅት ባለስልጣን ፈቃድ ወስዶ መንቀሳቀስ ከጀመረ 4 ዓመታትን አስቆጥሯል። በእነዚህ ዓመታት ውስጥ በርካታ በጎ ተግባራትን የፈጸመና የመንግስት አጋዥ ሆኖ የቆየ ድርጅት ነው። በተለይም ተፈናቃይ ወገኖች ጋር በተያያዘ ዘርፈ ብዙ ስራዎችን በዕለት ደራሽ ድጋፍና በቅርቡ ደግሞ በደቡብ ወሎ ረሃብና ደጋን መጠለያ ካምፖች የዘላቂ መፍትሄ መርህን በመከተል በርካታ ወገኖችን ያደራጀ ወደ ስራ አስገብቷል። አግማስ ኢትዮጵያ እያንዳንዱን ስራዎችን ሲሰራ በየአካባቢው ከሚገኙ የመንግስት መዋቅር ጋር የፕሮጀክት ስምምነት ፕሮጀክት አግሪመንት በመፈራረም ነው። ከክልልም ይሁን ከፌዴራል መንግስት በሚቀመጡ አቅጣጫዎች መሰረት እየሰራ የቆየ ሲሆን በዚህም ድርጅታችን ከተለያዩ የዞን ሴክተር መስሪያ ቤቶች የእውቅናና የምስጋና ሰርተፊኬቶችን ተቀብሏል። አግማስ ኢትዮጵያ ይህንን በጎ ተግባርና ወገኖችን በዘላቂነት ወደ ስራ ለማስገባት እንቅስቃሴውን ለመደገፍ ያለመ ቀጥታ ስርጭን ወይም ኦንላይን የድጋፍ ማሰባሰቢያ ፕሮግራም ላለፉት 6 ቀናት ያደረገ ሲሆን በዚህ ፕሮግራም ላይም አንዳንድ ከድርጅታችን መርህ ጋር አብረው የሚሄዱ አካሄዶችን አይተናል። ድርጅታችን ከፖለቲካ ከዘርና ሃይማኖት የጸዳና ገለልተኛ ሆኖ የሚሰራ በመሆኑ ምንም አይነት የፖለቲካ የሚሆን ሌላ ዓላማ ካለው ግለሰብ የሚሆን ድርጅት ድጋፍን የማይቀበል መሆኑንም ለማረጋገጥ እንወዳለን። በዚህ መሰረት እንደ አይነት አመለካከት ያላቸው ጉዳይን ከድርጅታችን ጋር ምንም አይነት ግንኙነት እንደሌላቸው በማረጋገጥ የድጋፍ ማሰባሰቢያ መርሃ ግብራችንን በይፋ ማጠናቀቅና መዝጋታችንን እንገልጻለን ሲል ለተጨማሪ ስጦታ ለመስጠት ያሰቡ አካላት በስተት እንዳይጭበረበሩ አሳስበዋል። እዚህ መሃል ታዲያ የውዝግቡ ምንጭ የሆኑትና ድርጅቱ መግለጫ እንዲያወጣ ምክንያት ሆነዋል በሚል በብዙዎች እየተጠቀሱ የሚገኙት ዕውቁ ባለሀብት አቶ ወርቁ አይተነው አጭር ምላሽ ሰጥተዋል። በገቢ ማሰባሰቢያ ፕሮግራሙ ወቅት 15 ሚሊዮን ብር በመለገስ መነጋገሪያ የሆኑትና ብዙ አድናቆት ያገኙት ባለሀብቱ ወርቁ በማኅበራዊ ገጻቸው በኩል የቲክቶከሩን ታኮር ፎቶ በመያዝ በሰጡት ምላሽ የፋውንዴሽንና ልበ ቀና ወገኖችን ዘርና ሃይማኖት ሳይገድበው ማበረታታቱን ይቀጥላል ብለዋል።
በቀጣይ መረጃ ኢሳያስን ካስወገድን ሁሉም ቀላል ይሆናል። በቀይ ባህር ዳርቻ የሚንቀሳቀሰው ጦር አወጀ። የኤርትራን መንግስት ለማስወገድ የሚፈልግ ሁሉ ይከተለኝ የሚል ጥሪ አስተላልፏል። ጉዳዩ ለአስመራ የማንቂያ ደወል ነው እየተባለ ይገኛል። የቀይ ባህር አፋር ዲሞክራሲያዊ ድርጅት የኤርትራ መንግስት ለማስወገድ ተመሳሳይ ፍላጎት ካላቸው ኃይሎች ጋር እንደሚሰራ አስታወቀ። ከ8 ዓመታት በፊት የትጥቅ ትግሉን የጀመረው ድርጅቱ ለ3 አስርተ ዓመታት ለተጠጋ ጊዜ በአስመራ መንግስት ላይ የተጠናከረ እርምጃ ወስዶ ጫና ማሳደር ያልቻለውና አመራሮቹ ኢትዮጵያ ውስጥ የሚንቀሳቀሱ ኤርትራ ውስጥ ነፃ መሬት ይዞ ለመታገል ወታደራዊ አቅሙ በቂ ስላልሆነ እንደሆነ የጠየቁት ሊቀመንበሩ ኢብራሂም ሃሩን በምላሻቸው ጉዳዩ ከአቅም ማጣት ጋር የሚገናኝ እንዳልሆነና የአፋር ህዝብም ኢትዮጵያ ውስጥም ስላለው ብቻ እንቅስቃሴውን በኢትዮጵያ ማድረጉን አስረድተዋል። ሊቀመንበሩ አክለውም ኢትዮጵያ ውስጥ እንንቀሳቀሳለን ማለት የኢትዮጵያ መንግስት ድጋፍ ያደርግልናል ማለት አይደለም ሲሉ በአዲስ አበባ በኩል የሚደረግላቸው አንዳችም ድጋፍ እንደሌለ የገለጹ ሲሆን ከዛ ባለፈ ግን በትክክል ኢትዮጵያ ውስጥ ሆነን ከፍተኛ ኃይል ያለው ሰራዊት ገንብተን እየተንቀሳቀስን ነው። እዚህ መሆን የመረጥነው ደግሞ በዜግነት ኤርትራዊ ብንባለን በማንነት አፋር ስለሆን ነው። አፋር ደግሞ ኤርትራም ይሁን ኢትዮጵያ፣ ጅቡቲ የሚሆን የት ህዝባችን ነው። የአፋር ህዝብ የእኛ ዋነኛ ደጀን ነው ብለዋል። አፋር በጂኦግራፊክ ሊከፋፍሉን ቢሞክሩም ያው ሁሌም አንድ አፋር ነው። እንደዚህም አንድ ሆኖ ይቀጥላል ያሉት ሊቀመንበሩ አንድ ቋንቋ፣ አንድ ባህል፣ አንድ ማንነት ነው ያለን። እንደሚታወቀው አሁን ላይ አፋር በ3 ሀገር ውስጥ ተከፋፍሎ ነው የሚገኘው። ያ ደግሞ የአፋር ፍላጎት አይደለም። ወደፊትም የትግላችን አንዱ ምሰሶ አፋርን አንድ ማድረግ ነው ሲሉም አክለዋል። አሁን ባለው ሁኔታ የቀይ ባህር አፋሮችን ራስ በራስ የማስተዳደር መብት ከማስከበርና ባለፈ የመገንጠል ዓላማ እንደሌላቸው የገለጹት የፓርቲው ሊቀመንበር ኢብራሂም ሃሩን ፓርቲያቸው የኤርትራ መንግስት ለማስወገድ ተመሳሳይ ፍላጎት ካላቸው ኃይሎች ጋር እንደሚሰራ ተናግሯል። የሰብአዊ መብት ጥሰቶች እንዲሁም የቀይ ባህር አፋር ህዝብ ኤርትራን ለቆ እንዲወጣ የሚያደርገው ጥረት ካላቆመ ግን በድጋሚ ሊጤን እንደሚችል ጠቁመዋል። አሁን ወቅት ይፈጸማሉ ካሏቸው የመብት ጥሰቶች መካከልም ከህግና ከህግ ውጭ ግድያዎችና ዘር ተኮር ጭፍጨፋ፣ ያለ ፍርድ ማሰርና ማሰቃየት፣ በሺዎች የሚቆጠሩትን መሰወር፣ የግዳጅ ወታደራዊ ምርመራ ማከናወን ዋነኞቹ መሆናቸውን አስረድተዋል። በክሱ ከተጠቀሱት ማስረጃዎች መካከል በድርጅቱ የተከናወነ የሰብአዊ መብቶች ምርመራ ግን በተባበሩት መንግስታትና በአፍሪካ የሰብአዊና ህዝባዊ መብቶች በኤርትራ ላይ የተደረጉ ምርመራዎች፣ ግኝቶችን፣ ማስረጃዎች፣ የመብት ጥሰት የደረሰባቸው የቀይ ባህር አፋር ተጎጂ ወገኖች እንዲሁም በዓለም አቀፍ የሰብአዊ መብት ድርጅቶች የተገኙ የሰብአዊ መብት ምርመራዎች መቅረባቸውን የተመለከተው መረጃ ከቀናት በፊት መዘገባችን አይዘነጋም። በመጨረሻም በጋምቤላ በአንድ ቀን ብቻ ከ100 በላይ በጦር መሳሪያ ያቆሰሉ ሰዎች ለሕክምና መምጣታቸውን የድንበር የለሽ የሐኪሞች ቡድን አስታወቀ። በጋምቤላ ክልል በቀጠለው ግጭት ረቡዕ ዕለት ብቻ ከ100 በላይ በጦር መሳሪያ ያቆሰሉ ሰዎች ወደ ሕክምና ተቋማት መምጣታቸውን ዓለም አቀፍ ድንበር የለሽ የሐኪሞች ቡድን አስታወቀ። በጋምቤላ ከ2 ሳምንት በላይ በዘለቀው ግጭት በርካቶች ሕይወታቸውን ማጣታቸውን ዓለም አቀፍ የድንበር የለሽ ሐኪሞች ቡድን MSF አስታውቋል። ቡድኑ ታኅሳስ 15 2018 ዓ.ም ባወጣው መግለጫ ረቡዕ ዕለት ብቻ ከ100 በላይ በጦር መሳሪያ የቆሰሉ ሰዎች ወደ ሕክምና ተቋሙ መምጣታቸውና በሚቀጥሉት ቀናት ግጭቶቹ ከቀጠለ በርካቶች ይመጣሉ ብሎ እንደሚጠብቅ አስታውቋል። MSF እንደ አውሮፓውያን አቆጣጠር ከ2014 ጀምሮ በኢትዮጵያ ጋምቤላ ክልል ለሚገኙ ስደተኞች ሕክምና አገልግሎት ሲሰጥ ቆይቷል። የጋምቤላ ክልላዊ መንግስት በክልሉ ለሳምንታት የዘለቀውን አለመረጋጋት ተከትሎ ከትናንት ታኅሳስ 15 2018 ዓ.ም ጀምሮ የጸጥታ ችግር በሚታይባቸው አካባቢዎች ከምሽቱ 2 ሰዓት እስከ ንጋት 12 ሰዓት ድረስ
የሚቆይ የሰዓት እላፊ ገደብ ጥሏል። የክልሉ መንግስት የሰዓት እላፊ ገደቡን ይፋ ባደረገበት መግለጫው ላይ በክልሉ አሁን ስላለ የጸጥታ ሁኔታ ተጨማሪ ያለ ነገር የለም። በክልሉ የተከሰተውን የጸጥታ መደፍረስ ለመቆጣጠር በሚል ከህዳር 30 2018 ዓ.ም አንስቶ ከጸጥታ አካላት ውጭ ማንኛውም ተሽከርካሪና ሰው ከምሽት 1 ሰዓት በኋላ እንዳይንቀሳቀሱ የሚከለክል የሰዓት እላፊ ገደብ ጥሎ ነበር። የክልሉ መንግስት በተጨማሪም ከተፈቀደላቸው የጸጥታ አካላት ውጭ የትኛውን ቦታ የጦር መሳሪያ ይዞ መንቀሳቀስ እንደማይቻልም አስታውቋል። አበቃን። መልካም ጊዜን ተመኘን።